እንግዲህ ወገኖቻችን በተለያየ ቦታ እንደ ከብት እንደ በግ እንደ ፍየል እንደ ዶሮ እየታረዱ እየተጨፈጨፉ ያለበት ጊዜ ነው። ብንጮህም ብናለቅስም ብንናገርም የሚያደምጥ የለም፣ የሚሰማ የለም። ብዙ ሰው እያስገባ ያልተመዘገበ ሰው አለ። ስለዚህ የምንመድባቸውን መኪናዎች ለማወቅ የሰውን ቁጥር የምናውቀው በምዝገባ ስለሆነ ገንዘብ አስገብታችሁ በቴሌግራም ደረሰኝ ስም ልካችሁ ያልተመዘገባችሁ ቅድስት አርሴማ ላይ እንደዛው ደግሞ ድንጋዩን ቆፍረህ ፈንክተህ ስታዩ የሰማዕቷ የቅድስት አርሴማ በእጇ የምትይዘው ጽዋ ዘንባባዋ ላይ የሚገኙት የተለያዩ ቅርጻ ቅርጾችና የዘንባባ የቅጠል እጽዋቶች ራሱ በመጨረሻው ዘመን ትውልድ እኛ ምስክር እንሆንሻለን ብለው የረገፉ ቅጠሎች ናቸው። ሰው ይጠቀምባት፣ ሰው ይወቀው። ይሄን ቦታ እንደዚህም አለ እንደ ኢትዮጵያ ውስጥ እስከ ማለት ድረስ በጣም የምትገረምበት ቦታ ነው ያ ቦታ። ሁሉም ሰው ልቡ ደንድኗል። ትናንትና የሞቱትን ወገኖቻችንን አይቶ ንስሐ የገባ ስንት ሰው ነው? ሚጮህ አባት የለም። ምዕመኑ ቢጮህ፣ ሚዲያዎች ቢጮሁ፣ ጥቁር ቢለብሱ ማንም መልስ የሚሰጥ አካል የለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ውድ ቤተሰቦቻችን በመላው ዓለም ሆናችሁ ይህንን ፕሮግራም የምትከታተሉ በያላችሁበት የክርስቶስ ሰላም ፍቅር ይብዛላችሁ። እንዴት አላችሁ? እኛ ደህና ነን። እንግዲህ ዛሬ በአዲስ ቪዲዮ ወደ እናንተ መጥተናል። ይሄ ምንድነው? በባለፈው ቪዲዮአችን ወደ ይርጋለም ቅድስት አርሴማ መንፈሳዊ ጉዞ እንግዲህ ማዘጋጀታችንን ለእናንተ አብሰረናችሁ በምዝገባ ላይ እንገኛለን። ጉዞ ምን ላይ ደረሰ የሚለውን መርሃ ግብር ከወንድማችን ካላየ ጋር አጠር ያለ ቆይታ እናደርጋለን። እናንተ ቪዲዮን ስትጀምሩ ለብዙ ሰዎች እንድረስ ሼር፣ ላይክ፣ ሰብስክራይብ ማድረግ ፕሮግራሙን እንድትጀምሩ ከወዲሁ ጋበዝኳችሁ። አላየ እንዴት ነበረ? የጉዞ ሂደት እንዴት ነው? በምን መልኩ ነው እየሄደ ያለው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ በሀገር ውስጥና ከሀገር ውጭ ሆናችሁ ይሄንን ፕሮግራም የምትከታተሉ እህት ወንድሞቻችን እንደምን አላችሁ? በያላችሁበት የእግዚአብሔር ሰላም የእግዚአብሔር ፍቅር በያላችሁበት ሀገር ሰዓትና ዘመን አቆጣጠር ይድረሳችሁ ይብዛላችሁ። ወንድማችን ዘማሪ ዳዊት ያው የይርጋለም ቅድስት አርሴማ ጉዞ ጥሩ እየሄደ ነው። በምዝገባ ላይ ነው ያለ ነው። ጉዞ እንግዲህ የፊታችን አርብ ህዳር 5 ቀን ነው መነሻው የሚሆነው። ለጉዞ ምን ይዘው መምጣት ይኖርባቸዋል፣ ስንት ሰዓት ይሆናል መነሻው የሚለውን አጠር ባለመልኩ መረጃና ማብራሪያ ለመስጠት ዛሬ ሁለታችን በዚህ ቪዲዮ ተገኝተናል። ጉዞ እንግዲህ በሀገር ውስጥም ከሀገር ውጭም ያሉ ሰዎች እየተመዘገቡ ነው። በሀገር ውስጥ ያሉ ሰዎች ራሳቸውን ለመጓዝ፣ ከሀገር ውጭ ያሉ ሰዎች ደግሞ መክፈል ለማይችሉ ሰዎችም ስፖንሰር በመሆን እንዲሁም ወደ ገዳሙ የሚሄድ አንዳንድ ንዋያተ ቅድሳትም መልእክት እየላኩ ያሉ እህቶች ወንድሞች አሉ። ይርጋለም ቅድስት አርሴማ እንግዲህ እንደ አጠቃላይ ሰማዕቷ ቅድስት አርሴማ ያው በዚህ ዘመን ብዙ ገቢረ ተአምራቶችን እየሰራች ያለች ሰማዕት ናት። ሰማዕቷ ቅድስት አርሴማ ይርጋለም ብቻ ሳይሆን ስሪንቃ ስትሄድ፣ ጅሩ ላይ ስትሄድ፣ ባሻኔ ቅድስት አርሴማ ላይ ስትሄድ፣ አካኮ ቅድስት አርሴማ ስትሄድ፣ ሚዳቋ ቅድስት አርሴማ ስትሄድ በሰማዕቷ በቅድስት አርሴማ እምነትና ጸበል ቃል ኪዳን የዳኑ የተፈወሱ ሰዎች ብዙዎች ናቸው። እንግዲህ እህቶች ወንድሞች በሰማዕቷ በቅድስት አርሴማ እምነትና ጸበል ቃል ኪዳን የዳኑ እህቶች ወንድሞች ምስክርነት ለመስጠትም እየደወሉ ፕሮግራም እያስያዙ ነው። እንግዲህ ለአብነት ያክል በባለፈ በዶርቃ ሚዲያ ላይ እኔ ሁለት ሰዎችን ከሌላ ፕሮግራም ጋር በማያያዝ በሰማዕቷ በቅድስት አርሴማ ድንቅ ገቢረ ተአምራት የተደረገላቸው እህቶች ወንድሞች ታሪካቸውን አጋርተውኛል ማለት ነው። እናም ጅሩ ላይ ስትሄድ ጅሩ ቅድስት አርሴማ ስርዓቷ በየትም ቦታ ተመሳሳይ ቢሆንም እንኳ ጅሩ ላይ ስትሄድ የጡቷ ጸበል ይገኛል። ወተት የሚል ጸበሏ ልክ ከድንጋይ ከገደል ከዋሻ ላይ ሆኖ ጸበሏ የሚፈሰው የጡት ቅርጽ አለው። ጸበሉ ከጡቱ ቅርጽ ላይ እየተንጠባጠበ በጣም በሚገርምና በሚደንቅ ሁኔታ እንደውም ሰኔ ግንቦት አካባቢ ፀሐይና ቦና በሚሆን ጊዜ ፀሐዩ በሚበረታ ጊዜ ጸበሉ ሲደርቅ ማለት ነው
አባቶች ናቸው እንደዚህ እንደ ጡት ጠብተው የሚያፈሱት ማለት ነው። እንደዚህ እንደ ጡት ሲጠቡት ድንጋዩን ይፈሳል እና በጣም በሚገርምና በሚደንቅ ሁኔታ ይርጋለም ቅድስት አርሴማ ላይ ስትሄድ የምታየው ህግጋት አለ፣ የምታገኘው ስርዓት አለ፣ የምታገኘው በረከት አለ። ስሪንቃም ላይ ስትሄድ እንደዚሁ፣ ጅሩ ላይ ስትሄድ የጡቷ ጸበል ወተት ወተት የሚለው ጣሙ ማንም ሰው ወተት መሆኑን ሳያይ ውሃ ተብሎ ተሰጥቶት ቢጠጣው ወተት ነው ብሎ የሚያምን ሰው እንደሚኖር እርግጠኛ ነኝ። ለምን ልክ ጣሙ ወተት ወተት ነው የሚለው እና ጅሩ ቅድስት አርሴማ ላይ እንደዛው ደግሞ ድንጋዩን ቆፍረህ ፈንክተህ ስታየው የሰማዕቷ የቅድስት አርሴማ በእጇ የምትይዘው ጽዋ፣ ዘንባባዋ በእጇ የምትይዘው ዘንባባ አጋንንት ሰይጣናት በዘንባባዋ ገረፈችን እያሉ የሚጮሁበት የሰማዕቷ የቅድስት አርሴማ በገድሏ ላይ ያለው የተጻፈው ዘንባባ ድንጋይ ላይ ተቀርጾ ጅሩ ቅድስት አርሴማ ላይ ታገኘዋለህ። ስለዚህ ይህን ያነሳሁበት ትልቁ የሰማዕቷ የቅድስት አርሴማ ቃል ኪዳን በዚህ ዘመን ለወጣቱ ተደራሽ እየሆነ አይደለም። ምክንያቱም ትውልድ እንዲያውቃት፣ ትውልድ እንዲጠቀምባት፣ ትውልድ እንዲድንባት ከሰማዕቷ ከቅድስት አርሴማ ጋር ልዩ ቁርኝት ያለው ሰው ነው እንጂ ደጇ እየሄደ ሱባኤ የሚይዘው ብዙሃኑ ሰው ገና አላወቃትም ማለት ይቻላል። በዚህ ዘመን ግን በመጨረሻው ትውልድ የሰማዕቷ የቅድስት አርሴማ ገድሏ እንደሚናገረው ዘንባባዋ ላይ የሚገኙት የተለያዩ ቅርጻ ቅርጾችና የዘንባባ የቅጠል እጽዋቶች ራሱ በመጨረሻው ዘመን ትውልድ እኛ ምስክር እንሆንሻለን ብለው የረገፉ ቅጠሎች ናቸው። ስለዚህ በዚህ ዘመን ቅድስት አርሴማን ወጣቱ ሊጠቀምባት ይገባል። እንዳጠቃላይ በዚህ ዘመን ስታይ ሰማዕታቱ ለመጨረሻው ትውልድ የቆሙበት ጊዜ ነው። እነ ቅዱስ ጊዮርጊስ፣ ቅዱስ እስጢፋኖስ፣ እነ ቅዱስ መርቆሪዎስ፣ እነ ቅድስት አርሴማ ቅዱሳኖች ለወጣቱ ለመጨረሻው ትውልድ ዘብ የቆሙበት ጊዜ ነው፣ በቃል ኪዳናቸው ማለት ነው። እና ይርጋለም ቅድስት አርሴማ ላይ እንግዲህ የተዘጋጀው ጉዞ አርብ መሄጃ፣ ሰኞ መመለሻ የ3 ቀን የዝምታ የጠበል የአርምሞ የሱባኤ ጊዜ ነው። አጋጣሚ ሆኖ ያው ለአቅመ ደካማም ህመም ላለባቸውም ሰዎች ይሄ የሱባኤ ጊዜ ቅዳሜና እሁድን ስለሚያካትት ቅዳሜ 6 ሰዓት ላይ አንድ ጊዜ ትመገባለህ፣ ሽምብራና በሶ በዛው ይታደርና እሁድ ጠዋት ደግሞ ከቅዳሴ በኋላ 3 ሰዓት ላይ አንድ ጊዜ አንድ ጭብጥ ሽምብራና አንድ ኩባያ በሶ ተጠቅመህ ማታ ላይ ደግሞ እንደዚሁ ይደገማል ማለት ነው። እሁድ ሰንበት ስለሆነ 2 ጊዜ ነው መመገብ የሚፈቀደው። ሰኞ ደግሞ ያው ተጠምቀን ሱባኤያችንን አጠናቀን የምንመለስበት ጉዞ ነው። ያን ያክል ጉዴት የለውም። ህመም ላለባቸው፣ መጾም ለማይችሉ፣ ለአቅመ ደካማዎች ጭምር የሰንበት ሱባኤ ስለሆነ ያን ያክል ተጽዕኖ የለውም። ከእንጀራና ከተለያየ ለስጋ ያው ገንቢ ከሆኑ ምግቦች ነው የምትከለከለው እንጂ እንደሌላው ጊዜ የሚያደክም አይደለም። መድከም ለሚፈልግ ያው ማለት በፍቃደኝነት 7ም 14ም ሱባኤ በተለያየ ቦታ ይዞ ፈቃደ ስጋውን ለፈቃደ ነፍሱ የሚያስገዛ ሰው እየወደቀ እየተነሳ ይሄንን ድካም ነው የሚፈልገው። ግን አሁን ላይ ስግደትም እሁድና ቅዳሜ ስለማይሰገድ 7ቱን የጸሎት ሰዓታቶች ቆመን ተንበርክከን በመጸለይ ጸበል ጠዋት ተጠምቀን ጸበል ጠጥተን እምነት ተቀብተን በዝምታ እግዚአብሔርን በጸሎት የምንጠይቅበት የአርምሞ የሱባኤ የጠበል ለየት ያለ እስከዛሬ ከምናደርጋቸው መንፈሳዊ ጉዞዎች የተለየ ዝግጅት ነው። እንደዚሁም ደግሞ የእናታችን የእመቤታችን የቅድስት ድንግል ማርያም ገሊላ ግቢ የተባለበት እመቤታችን ቅድስት ድንግል ማርያም የተመለሰችበት ከስደቷ እዛ ቦታ ላይ ደብረ ታቦር ቅድስት አርሴማና ብስቋም ማርያም ነው ቤተክርስቲያኑ።
ለብቻ የቁስቋም ማርያም ቤተክርስቲያን አለ። እንደገና የእናታችን የሰማዕቷ የቅድስት አርሴማ ቤተክርስቲያን ለብቻ አለ። በሚገርምና በሚደንቅ ሁኔታ ቁስቋም ማርያም ህዳር 6 ቀን በቦታው ላይ ክብረ በዓሏን ትነግሳለች። ይሄንን በረከት በዛው ቦታ ሆነን ነው የምናሳልፈው። ሰው ውስጥ አይቀን ነበር በዚህ ጉዳይ። እንዲያው እዛ ቁስቋም ማርያም እንዳለች የሚያውቁ ይርጋለም አርሴማን የሚያውቁ ምናልባት ንግስ ስለሆነ በዚህ በንግስ ሰዓት እንዴት የሱባኤ ጉዞ ልናደርግ እንችላለን የሚል ጥያቄም ሲያነሱ ነበርና በዚህ ጉዳይ ካለ አያይዘህ መልስ እንድትሰጠን ነው። እሱን ያው ቦታው ላይ ካሉ አባቶች ምእመናን ባነሱልን ጥያቄ በተደጋጋሚ ትክክለኛ መረጃና ኢንፎርሜሽን ለመስጠትና ለማስተላለፍ እንዲያመች አባቶችን ጠይቄያለሁ። ከአንድ ጊዜም ሁለት ጊዜም በተደጋጋሚ ጠይቄያለሁ። ምንድነው ዋዜማ ስለሆነ ሱባኤ የሚገቡ ሰዎች ምናልባት አንዳንድ መመሪያዎችን ለማስተላለፍ ብዙ ሰው ስለሚመጣ ላይመቸን ይችላል። ነገር ግን ይዛችሁት ለምትመጡት ሰው ማስተላለፍ ያለባችሁ መመሪያ ይሄ ነው ብለው በደንብ አድርገው ነግረውኛል። በጉዟችን ላይ ያንን መመሪያ እንናገራለን። አሁን ግን ተጓዡ ወደ ቦታው ሲሄድ ምን ማድረግ አለበት? ቦታው ላይ ከ50 ፋሲካ ውጪ 365 ቀን 50 ፋሲካ ሳይካተት ምን ጊዜም የሱባኤና የአርምሞ ፕሮግራም አለ። ቦታው ላይ ስነ ስርዓቱ እንዳለ ነው። የሚፋለስ ነገር የለም። ቦታው ላይ በ50 ፋሲካ ጊዜ ያው የደስታ የፈሳሃ ጊዜ ስለሆነ ሱባኤ ባይኖርም የጠበል አገልግሎት አለ። ስለዚህ ቦታው ላይ የሚቋረጥ አገልግሎት የለም። ክብረ በዓሉን ለማክበር የሚመጡ ምዕመናኖች ያከብራሉ። ሱባኤውን ደግሞ ሱባኤ ብለው የሚሄዱ አርምሞ ብለው የሚሄዱ ጠበል ብለው የሚሄዱ ሰዎች እንደፈለጉና እንደሚመቻቸው ማረፊያ፣ መጸዳጃ፣ ሽንት ቤት ሁሉ ነገር ቦታው ላይ በቂ የሆነ ነገር ስላለ ሱባኤ የሚሄዱ ሰዎች ደግሞ ሱባኤያቸውን ይዘው ቆይተው ይመለሳሉ ማለት ነው። ወደ ቦታው ሲሄዱ ምዕመናን መያዝ ያለባቸው ነገር የሚለበስ ልብስ፣ የሌሊት ልብስ፣ መቀየሪያ ልብስ፣ አነስ ያለ ነገር መቀየሪያ ልብስ፣ በሶ ከሩብ ወይም ከግማሽ ኪሎ ያልበለጠ፣ ስኳር፣ ሽምብራ፣ ጥሬ ሽምብራ ይህንን የመያዝ ግዴታ የለባቸውም። ቦታው ላይ እንደዚሁ የተዘጋጀ የገዳሟ ሱቅ ስላለ በተመጣጣኝ ዋጋ የሚበቃቸውን ነገር ተመጥኖ ይሰጣቸዋል። ይገዛሉ እዛው ማለት ነው። ለሶስት ቀን እነሱ ያውቁታል። ለ7 ቀን፣ ለ3 ቀን፣ ለ14 ቀን 14 ቀን መቆየት የሚቻለው ለጾመ ፍልሰታ ብቻ ነው። ከፍተኛ መቆየት የሚቻለው ከ16 ፍልሰታ ውጪ ይርጋለም ቅድስት አርሴማ ላይ 7 ቀን ብቻ ነው። ስለዚህ ለ7 ቀንም ለ3 ቀንም የሚበቃቸውን መጥነው እዛው ያሉ አገልጋዮች ከገዳሟ ሱቅ ላይ ይሰጧቸዋል። እንይዛለን የሚሉ ሰዎች ካሉ ግን በፌስታል ምንም አይነት ዕቃ መቋጠር አይቻልም። በጨርቅ ዘንቢል ወይም በጨርቅ ነገር ሽምብራቸውንም በሷቸውንም ስኳራቸውንም ስኳርና በሶውን ቀላቅለው መያዝ ይችላሉ። የበሶ መምቻ እና የበሶ መጠጫ ኩባያ እንዲሁም ደግሞ ስኳርና ዱቄታቸውን መጥነው የሚያደርጉበት ማንኪያ ቢይዙ መልካም ነው። ይሄንን አገልግሎት ግን ሁሉም እዛ ያገኛሉ። ለገዳሟም እርዳታ ነው፣ ለነሱም ደግሞ በረከት ነው። ስለዚህ አዘጋጅተን ይዘን እንሄዳለን የሚሉ ሰዎች ባቄላ፣ ዱቤ፣ ገብስ ቆሎ የተለያየ ነገር መያዝ አይቻልም። ሽምብራ ብቻ ነው። ሽምብራ ብቻ ነው። ጥሬ ሽምብራ ይይዛሉ። እዛ ቦታው ላይ ለነጋቸው ዛሬ ይነክራሉ፣ ነገ ደግሞ ለተነጎዳቸው ይነክራሉ። ጥሬ ሽምብራ ብቻ ነው መያዝ የሚቻለው እና በሶ ዱቄት። ስለዚህ ይሄን አዘጋጅቶ መያዝ ይቻላል። እንደነገርኩ ሶፍት ወረቀት እንኳን ወደ ሱባኤ ቦታ ወደ አዳራሽ አይገባም። ምንጣፍም ይሄ ሸራ ምን የተለያየ ነገር ኮንፈርት፣ የስሊፕ ባግ የተለያየ ነገር መያዝ አይቻልም። ገዳሙ ላይ ራሱን የቻለ የገዳሙ ምንጣፍ አለ። ተነጥፎ ተዘጋጅቶ ነው የሚቆያቸው። ሴቶች በሴቶች አዳራሽ፣ ወንዶች በወንዶች አዳራሽ በቂ የሆነ ማረፊያ ይሰጣል። ሰው ንግግሩ ከእግዚአብሔር ጋር ብቻ ነው እዛ ቦታ ላይ ሲሄድ ማለት ነው። የጸበል ጀሪካ ሌላ ነገር መያዝ አያስፈልግም። ከቦታዋ ላይ ምንም የሚወጣ ነገር የለም። ንጹህ ውሃ እንኳን ከቧንቧ ቀርተህ ይዘህ መውጣት አትችልም። ገዳሙ ላይ የማር እምነትና የማር
ብርዝ እንደ ብርዝ ተደርጎ የሚዘጋጅ አለ። ያንን ከገዳሙ ላይ መጨረሻ ስትወጣ ከገዳሙ ሱቅ ገዝተህ ለበረከት ይዘህ ትሄዳለህ። ከዛ ውጪ የተረፈህ እምነት ሊሆንህ የሚችለው በባዶ ሆድ የምትጠቀመው ስንቅ አድርገው የነበረው ሽምብራ ነው። እንዲሁም ደግሞ በባዶ ሆድ ተበጥብጦ የሚጠጣው እዛ ቦታ ላይ ስትጠቀመው የነበረ በሶ ነው፣ ወደዚህ ይዘህ ስትመጣ ማለት ነው። ስለዚህ በዚህ መልኩ በዋናነት ዛሬ የተገናኘንበት ትልቁ ዓላማ የፕሮግራማችን ዓላማ ብዙ ሰው እያስገባ ያልተመዘገበ ሰው አለ። ስለዚህ የምንመድባቸውን መኪናዎች ለማወቅ የሰውን ቁጥር የምናውቀው በምዝገባ ስለሆነ ገንዘብ አስገብታችሁ በቴሌግራም ደረሰኝ ስም ልካችሁ ያልተመዘገባችሁ ነገ ሰኞ፣ ማክሰኞ፣ ሮብ 3 ቀን ብቻ ስለሆነ የምዝገባ አገልግሎት የምናካሄደው ሐሙስ መኪናዎችን የምንመድብበትና የምንደለድልበት ለተጓዦች ደግሞ የምንነሳበትን ሰዓት ወይም ደግሞ እንዳጠቃላይ ለጉዞ የተዘጋጁ ሰዎች ሲደውሉልን መረጃ የምንሰጥበት ሰዓት እና ቀን ስለሆነ ሰኞ፣ ማክሰኞ፣ ሮብ 3ቷን ቀን ለመሄድ ፕሮግራም ያላቸው ሐሳብ ያላቸው የተዘጋጁ ሰዎች አስገብተው መመዝገብ ይችላሉ። አስገብተው ደግሞ እስካሁን ያልተመዘገቡ ሰዎች ወደኛ ያው ኮንፈርም እንዲያደርጉን እየደወሉ መመዝገባቸውን እንዲያረጋግጡ ደረሰኝ ያላኩልን ሰዎች ስምና ደረሰኝ መገኛ ስልክ ቁጥራቸውን እንዲልኩልን ለማሳሰብ ነው። በተጨማሪ እንግዲህ የሚቀጥለውን ጉዟችንን መቼ እንደሆነ አላወቅንም። በእንደዚህ አይነት ሁኔታ ጉዞ የሱባኤ ጉዞ አዘጋጅተን አናውቅም። በቀጣይ ደግሞ እንግዲህ ለ7 ቀንም ቢሆን ጉዞ ልናዘጋጅ እንችላለን። እሱ መቼ ይሆናል አይታወቅም። ሄደን ስንመለስ ነው የምናውቀው። በዚህ ፕሮግራም ላይ ያው እኔም አንተም ራሳችን ቦታው ላይ ሄደን በረከት ማግኘት ስለምንፈልግ ከምዕመናኑ ጋር ብቻችንን ከምንሄድ እስቲ ይችን ቦታ ሰው ይያት፣ ሰው ይጠቀምባት፣ ሰው ይወቀው። ይሄን ቦታ እንደዚህም አለ እንደ ኢትዮጵያ ውስጥ እስከ ማለት ድረስ በጣም የምትገረምበት ቦታ ነው ያ ቦታ። ስለዚህ ሰዎች ይህንን በረከት ከኛ ጋር እንዲሳተፉ ያዘጋጀነው ፕሮግራም ነው። እንግዲህ ደግሞ በአንተ በኩል የሚተላለፉ መልእክቶችን በጥያቄም የሚነሳ ካለ ሌላ ጥያቄ ካለ ጥያቄውን አንሳልኝ። በእኔ በኩል ይሄን ይመስላል። መልካም እንግዲህ ሰዎች እየተመዘገቡ ነው። ትልቁ ነገር ምንድነው? ሰዎች በቴሌግራምም በዋትስአፕም ዝም አስገብተው ሳይልኩ ያሉ ሰዎች አሉ። አሁን የተመዘገቡትን ያስገቡት ሰዎች አንድ ስላልሆነ ምናልባት ያስገባችሁ ሰዎች እንግዲህ በቀጥታ መመዝገባችሁን ማለት ነው ቢሮ ለመመዝገባችሁን ማረጋገጥ መቻል አለባችሁ። ምክንያቱም በሰው ቁጥር ልክ ስለሆነ መኪና የምንይዘው ይሄንን እንግዲህ ነገ ሰኞ ጀምራችሁ በቴሌግራም ያላካችሁልን ቢሮ መታችሁ የተመዘገባችሁ ተመዘገባችሁ። ግን አስገብታችሁ ስም ያላካችሁልን ሰዎች ልካችሁን ልትመዘገቡ ብዙ አጋጣሚ ማስተላለፍ ፈልጋለሁ። ሌላኛው ነገር ሰዎች መነሻችን የት ነው? ከየት ነው የምንነሳው? ምክንያቱም አዲስ አበባ ላይ ከተለያዩ ቦታዎች ላይ ከክፍለ ሀገር መጥተው ማረፊያ ይዘውም ከኛ ጋር የሚጓዙ ተጓዦች አሉና መነሻችሁ የት ነው የሚሉትና የመነሻ ሰዓቱን ብታሳውቁልን የሚሉ ሰዎች አሉና እሱን ምናልባት ብታብራራለን። መልካም እንግዲህ ያው የመጀመሪያ መነሻ ሰዓታችን ጉዞ መኪና የሚጀምርበት 12 ሰዓት ነው የሚሆነው። ግን መኪና ከሌሊት 10 ሰዓት ጀምሮ ይቆማል። የመጀመሪያው መነሻ እስጢፋኖስ ነው፣ መስቀል አደባባይ። ከእስጢፋኖስ እንነሳለን። መገናኛ ጋር የምናነሳቸውን ሰዎች አንስተን በጎሮ በአዲሱ መንገድ ነው የምንሄደው። ስለዚህ ሁሉም ሰው ምናልባት አንዱ በመጠበቅ ቀድሞ የመጣ ሰው እንዳይበሳጭ፣ ሌላ ሰጣ ገባ እንዳይኖር ፕሮግራሙን ለማክበር መኪና ከ10 ሰዓት ጀምሮ መጥቶ ይቆማል። ሮብና ሐሙስ በሚኖረን መደዋወል የሚሄዱ መኪናዎችን ጎን ቁጥር እንናገራለን። ከተለያየ ቦታ የመጀመሪያ መኪናው መጥቶ የሚቆመው እስጢፋኖስ ስለሆነ ከፊት ወንበር፣ ከመሃል ወንበር፣ በመስኮት በኩል እንዲህ አድርግልኝ የሚሉ ሰዎች ራሳቸው መጀመሪያ ላይ መጥተው ቦታ እንዲይዙ። ምክንያቱም ይሄ ለገሌ ነው ብለህ የመኪና ጉዞ እንግዲህ ሁሉም አንድ ቤት አድሮ በሚነሳበት ሰዓት እንኳ ወደ በርሜል ጊዮርጊስ ጉዞ ስናደርግ ምን ያክል የቦታ እሽቅድምድምና ምን ያክል የቦታ ፉክክር እንዳለው ታውቃለህ። መንገዱ ማድካምም ስለሆነ ነው ያኛው። ይሄው ሙሉ ሃይዌይ ነው። ግን ይሄም ቢሆን ሰው የየራሱ የሆነ ፍላጎት አለው። ወገቤን ያመኛል የሚል ሰው ይኖራል።
የሚከፈት መስኮት ባለው በኩል ወንበር ያዝልኝ የሚል ሰው ይኖራል። አሁን ለዚህ መድኃኒቱ ምንድነው? መኪናው ሌሊት 10 ሰዓት መጥቶ ይቆማል። ከ10 ሰዓት ጀምሮ ቦታው ላይ ቀድሞ መገኘት። 11 ሰዓት ተኩል ከመስቀል አደባባይ ጉዞ ይጀምራል። 12 ሰዓት ላይ መገናኛ ያሉትን አንስተን ከዛ ጎሮ የሚጠብቁ ሰዎች ደግሞ ሊኖሩ ስለሚችሉ እነሱን ደግሞ በዛው በመውጫችን ላይ አንስተን እስከ 12 ተኩል ድረስ ጎሮ አልፈን ጉዞ እንጀምራለን ማለት ነው። ቀኑ መነሻችን ዓርብ ስለሆነ ቀጥታ ከሄድን ይርጋለም ቅድስት አርሴማ ላይ ጠበል ለመጠመቅ እንደርሳለን። አይ ደግሞ ቀስ ብለን እንገባለን የሚልም ሐሳብ ከተነሳ ደግሞ መንገድ ላይ ጉዟችንን አይተን ሰዓቱ የሚመሽብንና የሚረፍድብን ከሆነ እንዲሁም ደግሞ መድኃኒት የሚወስዱ ሰዎች ምግብ መንገድ ላይ መብላት የሚፈልጉ ሰዎች ካሉ ደግሞ በጉዟችን ላይ ይሄንን ያለውን የጉዟችንን ሁኔታ አይተን የምንወስነው ውሳኔ ነው የሚሆነው። መነሻ የመጀመሪያ ቁጥር 1 እስጢፋኖስ፣ መገናኛ ጎሮ። መነሻ ሰዓት ልክ መኪና 10 ሰዓት መጥቶ ይቆማል። 11 ተኩል ከእስጢፋኖስ እንንቀሳቀሳለን። እንግዲህ ሁሉም ሰው ያው ከተለያየ ቦታ ቢመጣም የሚያድረው አዲስ አበባ ነው። አዲስ አበባ ዙሪያ ላይ ነው የሚያድረው ሰው። አዲስ አበባ ዙሪያ ላይ ደግሞ ከ24 ሰዓት አገልግሎት ነው ራይድ ፈረስ ትራንስፖርት አገልግሎት የሚሰጡት። ታክሲ ተጠቅሞ መምጣት ይቻላል። ጠብቁኝ፣ ቁሙልኝ፣ ቆዩ የለም። እነዚህ የተጠቀሱ ሰዓቶች ቀጥታ የተጓዥ መገኛና ጉዞ የምናደርግባቸው ሰዓቶች ናቸው። አንዱ ሌሊት ትራንስፖርት አውጥቶ ከሩቅ መጥቶ አንዱ ደግሞ አርፍዶ 1 ሰዓት እስከሚመጣ ድረስ ታክሲ ወይ ባስ ተጠቅሞ እስከሚመጣ ድረስ የምትጠብቅ ከሆነ ከዚያ ሰው ጋር ትጋጫለህ። የመንፈሳዊ አገልግሎት ትልቁ ተግዳሮት ደግሞ ታውቃለህ፣ መነሻ ላይ ነው፣ ጉዞ ላይ ነው፣ መንገድ ላይ ግማሹ ለሽንት አቁምልኝ ይልሃል፣ ግማሹ ለምግብ አቁምልኝ ይልሃል፣ ግማሹ ደግሞ አርፍዶ ሊመጣ ይችላል። ስለዚህ ይሄ ሰዓት እንዲከበር በዚሁ አጋጣሚ ማሳሰብ እንፈልጋለን። በሰማዕቷ በቅድስት አርሴማ ቃል ኪዳንና በረከት መባረክ፣ መዳን፣ መፈወስ የሚፈልጉ እህቶች ወንድሞች ይችን ጊዜ ተጠቅመው ከኛ ጋር ተጉዘው በረከት አግኝተው ቢመለሱ። ዘመኑ ከፍቷል። ዘመኑ ክፉ ነው። በዚህ ዘመን ያው ንስሐ የገባ ስጋው ደሙ የተቀበለ በገዳማት የተጠለለ በገዳማት የተሸሸገ ነው ይሄን ዘመን ማለፍ የሚችል። ይህ ጉዞ ሲዘጋጅ ዓላማው ለምንድን ነው ካልከኝ፣ ዓላማው ሰዎች እንዲድኑበትና በረከት እንዲያገኙ። ከአዲስ አበባ ሐዋሳ 1100 ብር ነው። ከሐዋሳ ይርጋለም ደግሞ 100 ብር ነው። ደርሶ መልሱ 2400 ብር ነው። እኛም ጉዞ ያዘጋጀነው 2500 ብር ነው። ያለ ምንም ጥቅም የተዘጋጀ ጉዞ ነው። እንግዲህ ወገኖቻችን በተለያየ ቦታ እንደ ከብት፣ እንደ በግ፣ እንደ ፍየል፣ እንደ ዶሮ እየታረዱ እየተጨፈጨፉ ያለበት ጊዜ ነው። ብንጮህም ብናለቅስም ብንናገርም የሚያደምጥ የለም፣ የሚሰማ የለም። ስለዚህ ጩኸታችንን ወደ እግዚአብሔር ብቻ ነው ማድረግ ያለብን። እነ ሰማዕቷ እነ ቅድስት አርሴማ ይሄንን ጉዞ ነው የተጓዙት። ጓደኞቻቸው፣ ወገኖቻቸው፣ ብዙ ክርስቲያኖች በክርስቶስ ስም የሚመሰክሩና የክርስቶስን ስም የሚጠሩ ወገኖቻቸው ክርስቲያኖች በሙሉ እንደሚታረዱና እንደሚገደሉ እንደሚሰየፉ እየሰሙ ጉዟቸውን ወዴት ነው ያደረጉት? ወደ ሰማዕታት፣ ሰማዕትነት ወደሚገኝበት ቦታ። እኛ የክርስቶስ ሙሽሮች ነን። እኛ በክርስቶስ ስም ልንመሰክርና ሰማዕትነትን ልንቀበል እንፈልጋለን እያሉ ከሰማዕቷ ከቅድስት አርሴማ ጋር 27 ደናግላን ናቸው አብረው ሰማዕትነትን የተቀበሉት። ስለዚህ በዚህ ጊዜ መጓዝ ያለብን ወዴት ነው? ወደ ቤተ መቅደስ ነው። መጠጊያችን እግዚአብሔር ብቻ ነው። መጠለያችን እግዚአብሔር ብቻ ነው። በእንደዚህ አይነት ለሱባኤ መሸሸጊያ እንዲሆኑ፣ ለክፉ ቀን መሸሸጊያ እንዲሆኑ የተዘጋጁ ገዳማቶችን በዚህ ሰዓት ሄደን መማፀን፣ መጸለይ፣ መባረክ፣ ንስሐ መግባት፣ የቀማነውን መመለስ፣ የበደልነውን መካስ፣ ራሳችንን ፊት ለፊት ሆነን ልናይበት የምንችለውን መስታወት የምናገኘው ዝም ብለን ከራሳችን ጋር ስንነጋገር ነው። ሰው ከራሱ ጋር መነጋገር ከቻለ ማንን ያያል? እግዚአብሔርን ያያል። የእግዚአብሔርን ሕጎች ማሰብ እግዚአብሔርን ማየት ስለሆነ የጥበብ መጀመሪያ እግዚአብሔርን መፍራት ነው። እግዚአብሔርን እንድንፈራ ደግሞ የሚያደርጉን የተዘጋጁ ቦታዎች አሉ።
አሁን የሆነ ቦታ ገዳም ስትሄድ ሁሉም ገዳም ላይ እግዚአብሔር አለ፣ ጸጋ መንፈስ ቅዱስ አለ፣ የምህረት ቦታዎች ናቸው። ግን በህግጋት የከሰሩ ቦታዎች ደግሞ አሉ። የሆነ ሰዓት ትጸልያለህ፣ የሆነ ሰዓት ስልክ ታወራለህ፣ የሆነ ሰዓት ትሰግዳለህ፣ እየሰገድህ ስልክ ይደወልልሃል። የሆነ ሰዓት ዳዊት ይዘህ ቆመህ እየጸለይክ፣ የሆነ ሰዓት ውዳሴ ማርያም ይዘህ እየጸለይክ፣ የሆነ ሰዓት መንፈሳዊ መጽሐፍቶችን እየተማርክ እያነበብክ ከራስህ ጋር በምትነጋገርበት ጊዜ፣ ከእግዚአብሔር ጋር በምትነጋገርበት ጊዜ የሚረብሹ ነገሮች አሉ። እነዚህ ሁሉ ይርጋለም ቅድስት አርሴማ ላይ የሉም። የትም ቦታ የቅድስት አርሴማ የሱባኤ ቦታዎች ላይ እነዚህ ህግጋቶች ተፈጻሚነትን አግኝተው አገልግሎት የሚሰጥባቸው ቦታዎች ናቸው። የመጀመሪያ ጅሩ አርሴማ፣ ይርጋለም አርሴማ፣ በተለይ ስሪንቃ ቅድስት አርሴማና ይርጋለም ቅድስት አርሴማ ላይ ስትሄድ ስምህን ስታስመዘግብ ስልክህን ታስረክባለህ። የዛ ጊዜ በቤት ያላጠፋሁት መብራት አለ፣ ለቤተሰብ ያልነገርኳቸው ነገር አለ፣ እንደዚህ ላርግ የለም። የምትነጋገረው ከእግዚአብሔር ጋር ነው። መንገዳችሁን ለማን ስጡ ተብሏል? ለእግዚአብሔር አደራ ስጡ። ስለዚህ ሁሉ ነገርህን ለእግዚአብሔር አደራ ትሰጥና ራስህን ለእግዚአብሔር ታስገዛና ቁጭ ብለህ አንተን አድርጎ በሚያሳይህ መስታወት ራስህን እያየህ ትነጋገራለህ። ከዛ በኋላስ ኃጢአቶችህን ታስባለህ። ሰው ኃጢአቱን ካሰበ ደግሞ ምን ያደርጋል? ይጸጸታል። ሰው ከተጸጸተ ደግሞ ምን ያደርጋል? ንስሐ ይገባል። ንስሐ ከገባ ደግሞ ምን ያደርጋል? ሥጋው ደሙን ይቀበላል። ስለዚህ በዚህ ዘመን የሚድነው እንግዲህ የተለያዩ እናቶችና አባቶችን ስናናግራቸው ገዳም ላይ ያሉ በዓት ዘግተው የሚጸልዩም እንዲሁም ደግሞ የተለያዩ የታሪክ መዛግብቶችን፣ ድርሳናትን፣ ገድላትን፣ መጽሐፍቶችንም ስናይ ዘመኑ የመጠረግ ዘመን ነው። በቃ ብዙ እናቶችና አባቶች ይሄን እየተናገሩ ነው። ስለዚህ በዚህ ጊዜ የሚያስፈልገው ምንድነው ነው? መሰደድ። ወዴት መሰደድ? ወደ እግዚአብሔር መሰደድ፣ የክርስቶስ ስደተኛ መሆን። ስደትን ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ ያውቀዋል። መከራው አጭር እንዲሆን ልክ አረጋዊ ዮሴፍና ሰሎሜን ድንግል ማርያምን ኢየሱስ ክርስቶስን ሲፈልጋቸው የነበረው ንጉሥ ሞቷልና ወደ አገርሽ ግቢ፣ ወደ ገሊላ ተመለሺ ብሎ ድንግል ማርያምን ያበሰራት መልአክ ለኛም መከራው አብቅቷል፣ ከዚህ በኋላ የምትዘምሩበት ጊዜ ነው፣ ከዚህ በኋላ እግዚአብሔርን እንደልባችሁ እንደፈለጋችሁ የምታመልኩበት ጊዜ ነው ብሎ ያ ብስራታዊ መልአክ መልካሙን ነገር ወደኛ ይዞ እንዲመጣ ስደተኞች መሆን አለብን። አሁን የተሰደድነው ለሆዳችን ነው። አሁን የተሰደድነው መኪና ለመግዛት ነው። አሁን የተሰደድነው ቤት ለመግዛት ነው። አሁን የተሰደድነው የጎደለንን ነገር ለመሙላት ነው። ግን ከልብ መሰደድ ያለብን በዚህ ዘመን ያለውን መከራ እግዚአብሔር በቃ እንዲለን መሆን አለብን። ምናልባት ይሄ በሊቢያ የሚሰደዱት ስደት ወይ ደግሞ ብዙ 1 ሚሊዮን ብር 2 ሚሊዮን ብር ከፍለው ከሀገር የሚወጡት ስደተኞች ወይ በፖለቲካ ተባረው የሚወጡት ስደተኞች አይደለም። ስደቱ አሁን በቃ ወደ ክርስቶስ እያለቀሱ ነው መሆን ያለበት ማለት ነው። እና እንደዚህ አይነት ጉዞዎች መለመድ አለባቸው። ሰዎች በእኛ እንዲሰደዱ ከኛ ጋር እንዲጓዙ አይደለም። ግን እህቶች ወንድሞቻችን በአርሲ ላይ ደማቸው እንደ ውሃ እየፈሰሰ አጥንታቸው እንደ አፈር እየተከሰከሰ ስጋቸው እየተቆራረሰ ሚጮህ አባት የለም። ምዕመኑ ቢጮህ፣ ሚዲያዎች ቢጮሁ፣ ጥቁር ቢለብሱ ማንም መልስ የሚሰጥ አካል የለም። የቤተ መንግስቱም የቤተ ክህነቱ መልስ ሊሰጥ የተዘጋጀ አካል የለም። ስለዚህ መልስ ሊሰጥ የሚችለው የሰማዩ ንጉሥ ኢየሱስ ክርስቶስ ብቻ ነው። በዚህ ዘመን እንደ ራሄል ያለች አንድ በንጹህ ልቦና የምታለቅስ አንድ ሴት ታስፈልጋለች። በዚህ ዘመን ምስክር የምትሆን እንደነ ሰማዕቷ እንደነ ቅድስት አርሴማ ያለች አንድ ብላቴና ታስፈልጋለች። በዚህ ዘመን ጸሎቱ የሚሰማለት ተጋድሎ፣ ሰማዕትነቱ፣ ጸሎቱ፣ የእምነቱ ጽናት በሥላሴ መንበር ፊት ቀርቦ የሚታይና የሚሰማ እንደ ሰማዕቱ እንደ ቅዱስ ጊዮርጊስ ያለ አንድ መንፈሳዊ ተጋዳይ ልቡ በክርስቶስ የጸና
እምነቱ የበረታ አንድ ወጣት ያስፈልጋል። አሁን ኮሽ ቢል ትኬት የቆረጠው ሰው በሙሉ ጉዞ አይሄድም፣ እኔን ጨምሯል። እምነታችን የወደቀ ስለሆነ ነው እግዚአብሔር ለጥያቄያችን መልስ የማይሰጠን። ጸሎታችን ከጥቅም ጋር የተያያዘ ብቻ፣ እኔን እንደ ጓደኛ ያድርገው፣ ጓደኛዬን ከኔ በታች አድርገው፣ ለሚያሳድዷችሁ ጸልዩ፣ የሚረግሟችሁ መርቁ የተባልን ክርስቲያኖች መከራ በደረሰብን ጊዜ 2 ቀን 3 ቀን ጾመን 7 ቀን 8 ቀን ሳይሞላን 15 ቀን እግዚአብሔርን በጸሎት ሳንጠይቀው የኔን ጸሎት እግዚአብሔር አይሰማም፣ እግዚአብሔር የለም፣ እግዚአብሔር አያየኝም ብለን እግዚአብሔርን ሚዛን ላይ አስቀምጠን አወዳድረን እምነታችንን የቀየርን ስንት ሰዎች ነን? ሁሉ ሰው እውነትና መንገድን ፈልጎ ሳይሆን ጥቅም አለ ሲባል፣ ትድናለህ ሲባል እምነቱን ቀይሮ እግዚአብሔርን አጥቶታል። እግዚአብሔር ደግሞ ወደኛ ሲመጣ እኛ ቤታችንን ዘግተን ከጠፋን እግዚአብሔር በተዘጋ ቤት ውስጥ አይገባም። ሲያንኳኳ ልንከፍትለት ያስፈልጋል። እግዚአብሔር የተዘጋ ቤት ውስጥ ሳይሆን የሚገባው የተከፈተ ልብ ውስጥ ነው። እንግዲህ እግዚአብሔር የሚያንኳኳው የቤታችንን በር ሳይሆን የልባችንን በር ነው። ልባችን በኃጢአት ከተዘጋ፣ በዘረኝነት ከተዘጋ፣ በተንኮል ከተዘጋ፣ በቂም በቀል ከተዘጋ እግዚአብሔር ወደኛ ሊገባ አይችልም። የኛ ጸሎት በከንቱ ውዳሴ ከሆነ መጽሐፍ ስናነብ ሰዎች እንዲያዩ መዝሙረ ዳዊት፣ መዝገበ ጸሎት፣ ውዳሴ ማርያም በማህደር አንግተን ይዘን ስንሄድ ሰዎች እንዲያዩን ከሆነ ይሄ ከንቱ ውዳሴ ስለሆነ እኛ ጋር ፍሬ አልባ የሆነ ጸሎት እንጂ ልክ እንደ አቤል እግዚአብሔር ሊመለከተው የሚችል መስዋዕት እያቀረብንና እያዘጋጀን አይደለም ማለት ነው። ስለዚህ በዚህ ዘመን አሁን እኔ በቃ የመጀመሪያውም የመጨረሻውም አማራጫችን መሆን ያለበት እግዚአብሔር ብቻ ነው። ምክንያቱም ሁሉም ሰው ልቡ ደንድኗል። ትናንትና የሞቱትን ወገኖቻችንን አይቶ ንስሐ የገባ ስንት ሰው ነው? አንተ ገብተሃል፣ እኔ ገብቻለሁ፣ ይህን ፕሮግራም የሚከታተሉ ሰዎች ገብተዋል። በቃ አባታችን አፄ ናኦድ ከ8ኛው ሺህ ትውልድ አትደምረኝ፣ አትቀላቅለኝ፣ ዘሩንም ውሃውንም አታብላኝ፣ አታጠጣኝ፣ 8ኛው ሺህ ትውልድ ጋር አትቀላቅለኝ ብለው የጸለዩት ይሄን ላለማየት ነው። ስንት አባቶች ተሰደዱ፣ ስንት አባቶች ወደ ሀገር እንዳይገቡ ተከለከሉ፣ ስንት አባቶችስ ደግሞ ሆዳደር ሆነው ቀሩ። ለጵጵስና ገንዘብ እየከፈሉ፣ ለምንኩስና እየከፈሉ፣ ቤተክርስቲያን ላይ ለመቀጠር ገንዘብ እየከፈሉ ስንት አባቶች ጥቅም አታሏቸው ራሳቸውን መሸጥ ጀመሩ። ስለዚህ በዚህ ሰዓት ወደ እግዚአብሔር ያልቀረበ፣ ወደ እግዚአብሔር ያልተጠጋ በስጋም በነፍስም ስኬታማ አይሆንም። እግዚአብሔር ትንሿን አብዝቶ የሚመግብ ጌታ ነው። እግዚአብሔር 2 እንጀራና 5 ዓሳን አብዝቶ 5000 ሕዝብን መግቦ 12 ሞሰብ ተርፎ እንዲነሳ እንዳደረገ ምናምን ከሆነ እኔና አንተ ከወጪ ቀሪ በቀን 100 ብርና 200 ብር 300 ብር አሁን ኢትዮጵያ ውስጥ የማይሰራ ሰው አለ? የለም። ለምን? ገንዘቡ በረከት አጣ። አናስባርክማ። በዚህ ዘመን በስጋም በነፍስም ለመዳን የሚያስፈልገው መንበርከክ፣ መባረክ፣ መማረክ፣ የክርስቶስ ምርኮኛ መሆን፣ ለክርስቶስ መንበርከክ፣ በክርስቶስ መባረክ ደግሞ ያስፈልጋል። ስለዚህ አሁን ስጋው ደግሞ ተቀበሉ ሲባል ቤተክርስቲያን ላይ ስትሄድ ስንት ወጣት ይቀበላል? ስንት አባወራ፣ ስንት ማወራ ልጇን አቁርባ ስትመለስ ከልጇ ጋር የምትቆርበው ስንት እናት ነች ነው። ልጁን አቁርቦ ሲመለስ ከልጁ ጋር ቆርቦ ስጋው ደግሞ ተቀብሎ የሚመጣው ስንት አባት ነው። እኛ ምን ሆነናል? የበይ ተመልካቾች ሆነናል ማለት ነው። ስለዚህ ሰማዕቷ ቅድስት አርሴማና ሰማዕቱ ቅዱስ ጊዮርጊስ፣ ሰማዕታቱ እነ ሰማዕቱ እነ ቅዱስ መርቆሪዎስ፣ እነ ሰማዕቱ እነ ቅዱስ ቂርቆስ በዚህ ዘመን ያስፈልጉናል። የነሱን ዕጣ ፋንታ ለመቀበል እነሱ ያገኙትን ድል ለመቀዳጀት መጀመሪያ
የእግዚአብሔርን ፍቃድ በዝምታ እግዚአብሔርን መጠየቅ ያስፈልጋል። ስላመመን ብቻ ጸበል የምንሄድ ከሆነ ስላመመን ብቻ ጸበል የምንጠጣ ከሆነ ጨጓራ፣ ኩላሊት፣ ካንሰር፣ ደም ብዛት፣ ደም ግፊት፣ ደም ማነስ፣ HIV ተለያየ ቫይረስ በደማችን አለ ስለተባለ ለመዳን ብቻ ጸበል የምንጠጣ ከሆነ እምነት የምንቀባ ከሆነ የመዳኛ መንገድ ለማግኘት የምንሮጥ ከሆነ ነገ ከጠበል የተሻለ አዳኝ አዋቂ ጠንቋ ያለ ከተባለ እንሄዳለን ማለት ነው። መጀመሪያ ነፍሳችንን ለማዳን ከእግዚአብሔር ለመታረቅ ከራሳችን ጋር ለመታረቅ ነው መጓዝ ያለብንና ራሳችንን ልናይ የሚገባው ጉዞም ልናደርግ የሚገባው ሱባኤም ለማያዝ የሚገባው ከነዚህ ነገሮች ተላቀን ወጥተን አንደኛ ከራሳችን ጋር ለመታረቅ፣ ሁለተኛ ከሰዎች ጋር ታርቀን፣ በሶስተኛ ደግሞ ከእግዚአብሔር ጋር ለመታረቅ። ምክንያቱም ከሰዎች ተጣልተን ወደ እግዚአብሔር ብንሄድ አጠገቤ ያለው ወንድምህን ጠልተህ አምላኬ እግዚአብሔር ብትለኝ አንተን አላቅህም የሚል ኃይለ ቃል በመጽሐፍ ቅዱስ ስላለ ማለት ነው። እና ሰማዕቷ ቅድስት አርሴማ የጋለም ቅድስት አርሴማ ላይ በዚህ ጉዞ የሚሄዱ ሰዎች ብዙ ችግራቸው ተፈቶ ድነው ሲመሰክሩ የምናይበት ፕሮግራም እንደሚሆን እርግጠኛ ነኝ። በማን ቃል ኪዳን? በሰማዕቷ በቅድስት አርሴማ ቃል ኪዳን። እግዚአብሔር ሁልጊዜም በተራራማ ቤተ መቅደሶች ውስጥ አለ። እግዚአብሔርን የምናገኘው በቤተ መቅደሱ ነው። እግዚአብሔር ደግሞ ሁልጊዜ እኛ በምንንከራተትበት ቦታ ሆኖ ይጠብቀናል። ግን ኑ ብሎ ስጋውና ደሙን የሚያቀብለን የሚሰጠን በየት ነው? በቤተ መቅደሱ። ወደዚህቺ ወደ ተራራማ ቤተ መቅደስ ስንሄድ ደግሞ ዝቅ ብለን ራሳችንን የምናይበት የሱባኤ ቦታዎችን እናገኛለን። ቅድስት ቤተ ክርስቲያን የማታስተምርበት ጊዜ የለም፣ የማትናገርበት ጊዜ የለም። ግን ለፍሬ ያልበቃ ነው ለምንድን ነው ከተባለ ለፍሬ የሚያበቃ የመንጋ ጠባቂ እረኛም ስለሌለ። በመድረክ ላይ ይነገራል፣ በመድረክ ላይ ይሰበካል። ግን ተከታትሎ እስከ መጨረሻው ድረስ ለዚህ ክብር የሚያበቃ እረኛ የለን። ስለዚህ በዚህ ዘመን እግዚአብሔርን ፈልገን ለማግኘት ንስሐ መግባት፣ መጾም፣ መጸለይ፣ መስገድ፣ የእግዚአብሔርን ፈቃድ ምንድነው መክሌቴ ብለን ለመጠየቅ ራሳችንን ዝም ብለን በእንደዚህ አይነት በሱባኤ ቦታዎች ላይ ጋጋታ በማይበዛበት ቦታዎች ላይ እውነቴን እኮ ነው የምነግርህ። በጣም የሚያስገርመኝ የሚያሳዝነኝ ነገር አለ። ለምሳሌ ዓለም ላይ ሆነን ስንጸልይ ስልክ ይደወላል። መዝሙረ ዳዊትን በእጃችን ይዘን ስልክ እናወራለን። ጸሎት ማድረግ ከእግዚአብሔር ጋር መነጋገር ነው ይባላል። ስለዚህ ከእግዚአብሔር ጋር ስትነጋገር በተቆራረጠ መስመር ነው የምትናገረው ወይስ ስልክ በማውራት ነው? እንዴት ነው? እነዚህ ነገሮች ሁሉ ይርጋለም ቅድስት አርሴማ ላይ ሄደህ ስታይ ቢያምህ ቢደክምህ እዛው ጋር ከእግዚአብሔር ጋር በመነጋገር አንተ ላይ የሰለጠነ መንፈስ ወርቆና ተዋርዶ ለአንዴና ለመጨረሻ ወደ ሲኦል እንዲሸኝ በመስገድ በመጸለይ በመልክ አርሴማ፣ በገድል አርሴማ፣ በመዝሙረ ዳዊቱ፣ በውዳሴ ማርያማ እዛው ስጋህን አንበርክከህ ፈቃደ ስጋህን ለፈቃደ ነፍስ የምታስገዛበት ቦታ ነው። በነገራችን ላይ ይርጋለም አርሴማ ኢትዮጵያ ውስጥ ያሉ ገዳማትና አድባራት አስተዳዳሪዎች በሙሉ እዛ ሄደው ሱባኤ ቢይዙ ወይ እዛ ሄደው ሕግና ስርዓት ቢማሩ ቤተክርስቲያን ለእንደዚህ አይነት መታወክ አትበቃም ነበር። ምክንያቱም ከዛ ቦታ ምን ትማራለህ ብትለይ አባቶች ደሞዝ ሳይከፈላቸው ነው የሚያገለግሉት። ደሞዝ የላቸውም። ቤተክርስቲያኒቷ ድሃ ሆና ነው ወይ? ሀብታም ነች። ክልሉ ላይ ሲዳማ ክልል ላይ ዘንድሮ የሚመረቅ ሆስፒታል እየገነባች ነው። የልብስና የገላ ሳሙና ፋብሪካ ሰርተው አስመርቀው ለአገልግሎት አብቅተዋል። ሁለት ትልልቅ ግዙፍ ቤተክርስቲያን የራሳቸው ቤተክርስቲያን ሁለት ቤተክርስቲያን አለ። በሀገረ ስብከቱ ላይ ግን 11 ቤተክርስቲያን 11 አብያተ ክርስቲያናትን አሳንጸው 9 ለአገልግሎት በቅተዋል። ሁለቱ ደግሞ ፊኒሺንግ ስራ ላይ ደርሰዋል። ይሄ በስንት ዓመት ነው የተከናወነው? አዲስ አበባ ላይ አንድ ትልቅ ቤተክርስቲያን ተሰርቶ መጠናቀቅ በማይችልበት ሁኔታ በ16 ዓመት። አዲስ አበባ አሁን 26 ዓመት የሚለመንባቸው ቤተክርስቲያኖች አሉ። ያስተዳደሩ፣ የጸሐፊው፣ የገንዘብ ያዡ፣ የቁጥጥሩ ህንፃ ተገንብቶ አልቆ
የቤተ ክርስቲያኑ ህንፃ ግን ሳያልቅ ቁጭ ብሎ ለህዳርም የሚመጣው ይመረቃል ሲባል ለግንቦትም የሚመጣው እንደዛው ሲያገኙ ይመረቃል። ህንፃ ቤተ ክርስቲያን ፊኒሺንግ ላይ ደርሶ 15 ዓመት 10 ዓመት የሚቆይበት አጋጣሚ አለ። እኔ እውነት እንደው ይሄንን በደንብ የምናገርበት እድሉ ቢሰጠኝ እና ባገኘው ኢትዮጵያ ውስጥ ባይሆን የምኖረው በቃ ብዙ ማቀው መናገር የምፈልገው ነገር ነበር። ግን ማወቅ እናውቃለን፣ ብንናገር እናልቃለን። ዛሬ ብትናገር ነገ የለህም። ስለዚህ ይርጋለም ቅድስት አርሴማ ላይ አስተዳደሮችና የገዳማትና የአድባራት አስተዳደሮች ሄደው ሱባኤ ቢይዙ እዚያ ያሉ ካህናቶች አርያ ይሆኗቸዋል። ለምን? ገበሬዎች ናቸው፣ ያርሳሉ፣ ይቆፍራሉ። ጸሎታቸው ግን ሰማዕቷ ቅድስት አርሴማ ከእግዚአብሔር በተሰጣ ቃል ኪዳን የሚያርሱት የሚቆፍሩት አዝመራ ለፍሬ እንዲበቃ እንድትባርክላቸው ነው የሚጸልዩት። ደሞዝ አይከፈላቸውም። ቤተክርስቲያኗ ግን እኮ ደሞዝ መክፈል የምትችልበት አቅም አላት። ይርጋለም ቅድስት አርሴማውን የገቢ ማሰባሰቢያ የእርዳታ ቪዲዮ አይተህ ታውቃለህ? ግቢዋ ላይ ቀረጻ ነው የማይቻለው። ቀረጻ አይቻልም፣ ምንም አይነት ቀረጻ። አሁንስ አባቶቻችን በሙሉ ቲክቶከሮች ሆነዋል፣ ዩቲዩበሮች ሆነዋል። አይሆኑ አይደለም ግን ምን አዝለው ነው የመጡት ነው? ለማስተማር ነው? ንስሐ ለመስጠት ነው? ቤተክርስቲያን ለመስራት ነው? ለምንድን ነው? ዓላማ የለውም በቃ። ስለዚህ እኔ በዚህ ጉዞ በጣም መለመድ አለበት። እንደዚህ አይነት ጉዞ የትም ቦታ ትውልዱ መሰደድ አለበት ወደ ገዳም። ገዳም ልክ የበቁ የነቁ አባቶች ፍለጋ ሳይሆን ልክ በራሱ እግዚአብሔር በሰጠው መልእክት እግዚአብሔር በሰጠው መክሊት በቃ ጾሞ ጸልዮ ሰግዶ ተንበርክኮ መባረክ አለበት። ከእግዚአብሔር ጋር ለመነጋገር የሚያስፈልገው ምንድን ነው? ራስህን ዝግጁ አድርገህ እጅህን ዘርግተህ ወደሱ መለመን። የለመኑትን አይነሳም፣ የነገሩትንም አይረሳም። እግዚአብሔር ቢዘገይ የሚቀድመው የለም። እግዚአብሔር ደግሞ ስራንና ጸሎትን ሁሉ ተቀብሎ ስራ የሚሰራበት ጊዜ ስላለው በጊዜና በሰዓቱ ደግሞ ነገሮችን ሁሉ ውብ አድርጎ ይሰራቸዋል። እንደ ኢዮብ አሁን መከራ የደረሰበት ሰው ምድር ላይ አለ? የለም። ኢዮብ ግን እግዚአብሔር ሰጠ፣ እግዚአብሔር ወሰደ። ራቁቴን እንደመጣው ራቁቴን እሄዳለሁ። ሚስቱን እንኳን አንቺ እንደ ደካሞቹ ሴቶች አሰብሽ ነው ያላት። አሁን የምናማርረው እግዚአብሔር ምን አልሆን ሲለን ነው? መኪና ለመግዛት የጎደለንን ብር የሚሞላ ሰው ስናጣ፣ ቤት ለመግዛት የጎደለንን ብር የሚሞላልን ሰው ስናጣ፣ ስለዚህ እግዚአብሔርን ጸንተን ልንጠብቀው ያስፈልጋል። በዚህ ሰዓት የገዳም አባቶችም በተለያየ ቦታ መቃብር ቤት ዘግተው የሚጸልዩ አባቶችም ከዚህ በፊትም የነበሩ አባቶች በተለያየ መጽሐፍት የመጨረሻውን ትውልድ ምልክት ምን እንደሆነ ተናግረው ያለፉ አባቶችም ታሪካቸውን ስታይና ስትሰማ አሁን የመጨረሻው ዘመን ነው። ሰው የሚኖረው 70 እና 80 ዓመት ነው። ይሄ በመጽሐፍ ቅዱስ የተፈቀደለት እድሜ ነው። ሰው ቢኖር 70 ቢበዛ 80 ከዛ መከራ ነው ድካም ነው ተብሏል። አሁን ሁሉም ሰው ግማሽ እድሜውን ኖሮ ለግማሽ እድሜው ነው እየናወዘ ያለው። ያለ እግዚአብሔር ደግሞ እረፍት ማግኘት አይቻልም። ስለዚህ የደከማችሁ የሰለቻችሁ እረፍት ለማግኘት ሰማዕቷ ቅድስት አርሴማ ኑ ወደ እኔ ትላችኋለች እላለሁ። አመሰግናለሁ። መልካም እንግዲህ እኔ መልእክት ነው አለም። ይሄ በጣም ትልቅ ትምህርት ነው። እኔ በዚህ ልክ በጣም በሚገባን ቋንቋ ነበር ስታብራራ የነበረው። አድማጭ ተመልካቾቻችን እንግዲህ ወደ ይርጋለም ቅድስት አርሴማ መጓዝ የምትፈልጉ በዚህ ከቪዲዮ ስር በሚሄዱ ስልክ ቁጥሮች በቀጥታ በመደወልና በማስገባት መመዝገብ ትችላላችሁ። ከኛ ጋር ኑ አብረን እንደምንለው ለነበረን ቆይታ እጅግ አድርጌ አመሰግናለሁ። ይሄንን የይርጋለምን አርሴማ የጉዞ መርሃ ግብር ከወንድማችን ካላየ ጋር ሆነን ስናቀርብላችሁ ቆይተናል። በዚሁ አጋጣሚ ስልክ ቁጥሮቻችንን ያው ከታች ስናስቀምጥ ማየት የተሳናቸው ሰዎች ጭምር ሚዲያውን ስለሚከታተሉ በቁጥር ግለጹልን የሚል ጥያቄም ስላለ በ0965 45 45 45 በ0906 78 78 በ0943 12 12 12 በ0941 16 16 16 ላይ ብትደውሉ ሁላችሁም ታገኙናላችሁ። ቴሌግራም፣ ዋትስአፕ፣ ኢሞ ላይ የተለያዩ ቮይስ ሪከርዶች እና የጽሁፍ መልእክቶችን ብታስቀምጡልን ይደርሱናል።
አድራሻችን እንደተለመደው ማራቶን ህንፃ መገናኛ 6ኛ ፎቅ 603 ላይ ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር ብላችሁ መምጣት ትችላላችሁ። ሁላችሁም በያላችሁበት ሆናችሁ ደግሞ በሀገር ውስጥም ከሀገር ውጭም በእነዚህ ስልኮች በመደወል የተለያዩ መልእክቶችንና እንዲሁም የተለያዩ መንፈሳዊ አገልግሎቶችን፣ ጥያቄዎችን፣ ትእዛዛቶችን ሁሉንም ነገር በመንፈሳዊ አገልግሎት ረገድ ያሉትን ሁሉንም ልናስተናግዳችሁ ዝግጁ ነን ማለት እወዳለሁ። ጨርሻለሁ። እሺ፣ እናመሰግናለን። አድማጮቻችን፣ ተመልካቾቻችን ስለነበረን ሰዓት አብራችሁን ስለሆናችሁ እጅግ አድርገን እናመሰግናለን። በቀሪ ኤልሻዳይ ኦርቶዶክሳዊ ሚዲያ ዝግጅት እስከምንገናኝ ቸር ሰንብቱ። ሰላም ሁኑ።